አሰላሙ አለይኩም ሐባይቢ እንዲህ ሜሌላ ሃይማኖት ተከታዮች እንደምን አላችሁ? ሰላማችሁ ብዝት ይበልልኝ። ለዛሬ ይዘላችሁ የመጣው ምርጥና ጣፋጭ ስፖንጅ የሆነ የኬክ አሰራር ነው። ኢንሻአላህ እስከ መጨረሻ ከኔ ጋር ቆዩ። በመጀመሪያ የምጠቀምበት እቃ ትንሽዬ ነው። የእናንተ ትልቅ ከሆነ የምትጠቀሙበትን ኮብ ተለቅ ያለ መሆን አለበት ማለት ነው። ስለዚህ እኔ የምጠቀምበት በ200 ሚሊ አነስ ያለ ማለት ነው። የእናንተ እቃችሁ ትልቅ ከሆነ በትልቀቱን መጠን መጨመር አለባችሁ ማለት ነው። ኢንሻአላህ እቃዬን በቅቤ ቀብቼ አዘጋጃለሁ ማለት ነው። በደንብ አድርገን እንቀባዋለን። የእናንተ የተላላጠ እቃ ከሆነ ደግሞ በደንብ አድርጋችሁ መቀባት አለባችሁ። ለምን ኬኩን ሲወጣ እንዳይቸግርና የተቆራረሰ እንዳይሆን። ስለዚህ በደንብ አድርጋችሁ ቀቡት። እኔ አሁን በደንብ አድርጌ ቀብቼ ከጨረስኩኝ በኋላ ደግሞ ምን አደርጋለሁ? ዱቄት እነሰንስበታለሁ። ዱቄቱን በደንብ አድርጌ ሁሉም እንደሚዳረስ አድርጌ እነሰንስበታለሁ ማለት ነው። አያችሁ፣ በእንደዚህ አይነት መልክ በደንብ አድርገን ከቀባነው በኋላ ደግሞ አሁን የምንሰራበትን ኬክ እናዘጋጃለን። 3 እንቁላል ውጪ የቆየ ከፍሪጅ አውጥቼ ቆይቻለሁ ማለት ነው። እንዲሁም ቫኒላ በትንሿ በትንሿ ማንኪያ የሻይ የምንጠቀምበት ማለት ነው። ትንሽዬ በጣም አለ ግን መካከለኛ አለች። በሷ አንድ ቬኒጋርም አንድ ትጠቀማላችሁ። እዚህ ረስቼ በኋላ ነው የምጨምረው። ስኳር 1 ከግማሽ ነው የምጠቀመው። አሁን ነው በደንብ አድርገን መምታት ያለብን። ስኳርና እንቁላሉ በደንብ አድርገን ነጭ ክሬማ እስከሚመስል ድረስ በደንብ አድርገን እንመተዋለን። ቬኒጋሩ ቅድም ረስቼ ነበር፣ አሁን ነው የጨመርኩትኝ በትንሿ ማንኪያ ማለት ነው። ከዛ በደንብ አድርገን ክሬማ እስከሚመስል ድረስ እንመተዋለን። አያችሁ፣ ክሬማ መስለዋል። በደንብ አድርገን የመታሁትኝ። በማሽን ሲሆን ይቀላል፣ በእጅ ሲሆን ደግሞ ትንሽ አድካሚ ነው። ግን የማይሰራ ነገር የለም፣ ይሰራል። እና አሁን ደግሞ ምን እንጨምራለን? ዘይት ስንጨምር ለአንድ ኮብ ሩብ የጎደለው ዘይት በእንደዚህ አይነት መልኩ ትጨምራላችሁ። እየመታችሁ ትጨምራላችሁ ማለት ነው። ቆንጆ ኬክ ነው የሚወጣላችሁ ኢንሻአላህ። በደንብ አድርጋችሁ ከሰራችሁ ማለት ነው። ኬክ በጣም ጥንቃቄ ይፈልጋል። የሚፈልገው ስንሰፍር ዱቄትም ስንሰፍር ሁሉንም በትክክል መስፈር አለብን። እንደ ሌላ ምግብ ስንሰራ ችግር የለውም ብለን የምንጨብርበት እንደዛው አይደለም። ኬክ በጣም ጥንቃቄ ይፈልጋል። ስለዚህ አሁን ደግሞ የብርቱካን ጭማቄ 1 ኩባያ ጨምሬያለሁ ማለት ነው። የእንትኑ ፍሬሹ ከሌላችሁ ከሱፐር ማርኬት የሚገዛ የተዘጋጀ መጠቀም ትችላላችሁ። 2 ማንኪያ ደግሞ እርጎም ውጪ የቆየ ነው የተጠቀምኩትኝ። ምንም ነገር የምንጠቀመው ውጪ የቆየ ነው ከፍሪጅ ሳይሆን ማለት ነው። የብርቱካን ፍቅፋቂና የሌሞን ፍቅፋቂ ግማሽ ማንኪያ 1 ማንኪያ ነው የተጠቀምኩትኝ። አሁን ሁሉንም ነገር ጨምረን ከጨረስን በኋላ ደግሞ ደረቁ እናዘጋጃለን። በእንደዚህ አይነት መልኩ ጨርሰናል ማለት ነው። አሁን ደግሞ ደረቁ እናዘጋጃለን። ኢንሻአላህ ምን ጊዜም ዱቄት መንፋት እንዳለብን እንዳትረሱ። ሁሌ ዳቦም ስንሰራ፣ ኬክም ስንሰራ፣ ማዕጅናትም ስንሰራ መንፋት አለብን። ቆንጆ የሚሆንልን ስንነፋው ነው። እና 2 ኩባያ ከግማሽ ነው የተጠቀምኩትኝ ዱቄት የሰፈርኩትኝ በ200 ሚሊ። እና ስትሰፍሩ ደግሞ እንደዚህ ጥቅጥቅ አርጋችሁ ጋስ አርጋችሁ ሳይሆን በማንኪያ እንትን እያላችሁ በትክክለኛ መስፈር አለባችሁ ማለት ነው። በትክክል አርጋችሁ ግማሿ ደግሞ በጥንቃቄ ለምን ከግማሽ በላይ አርጋችሁ እንዳይበዛ ማለት ነው። ኬክን ጥንቃቄ ስለሚፈልግ አሁን በእንደዚህ አይነት መልኩ ነፍቼ ከጨረስኩትም በኋላ ደግሞ ምን እጨምራለሁ? ፒኪን ፓውደር የምጨምረው 2 ማንኪያ በትንሹ በመካከለኛው ማለት ነው። በትንሿ በጣም ትንሿ ሳይሆን በመካከለኛው 2 ማንኪያ ጨምሬያለሁ። እንዲሁም ጨው ትንሽዬ ጨምሬያለሁ ማለት ነው። አሁን ኢንሻአላህ ደግሞ አብረን እናዋህደዋለን። እስከ መጨረሻ ከኔ ጋር ቆዩ። ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ያረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ ነገር ስለቀ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። አሁን ዱቄት እንጨምራለን። ዱቄት ስንጨምር ደግሞ በአንዴ ሳይሆን 2 ቦታ አካፍለን መጀመሪያ በእንደዚህ አይነት መልኩ እናደርግና እናዋህደዋለን። ስናዋህድ ምንም የጎጎለ ነገር እንዳይኖረው በደንብ አድርገን ማዋሃድ አለብን።
አያችሁ ሐባይቤ በደንብ አዋህድኩትኝ። ሁለተኛው ደግሞ እጨምራለሁ። ጨምሬ እሱም በደንብ አድርጌ አዋህደዋለሁ ምንም የኮኩለ ነገር እንዳይኖረው እና ሐባይቤ ስለ ፍሩኑ ስናገር በ180 ዲግሪ እና በመሐለኛው ብረቱ በመሐለኛው እናደርጋለን። ከዛ በኋላ ለ45 ደቂቃ እና ካስገባነው በኋላ ከ35 ደቂቃ በፊት ፍሩኑ አንከፍተውም። ከከፈትነው ሊነፋ ያለውን ብርድ ይገባና ወደ ታች ይመለስብናል እና ኬኩን እንዳይሰካ ያደርግልናል ማለት ነው። ስለዚህ ከ35 ደቂቃ በፊት እንዳትከፍቱ ኬክ ለማድረግ ማለት ነው። እና በእንደዚህ አይነት መልኩ አያችሁ በደንብ አድርገን እናዋህደዋለን ምንም ጓጓላ ነገር እንዳይኖረው። አሁን በእንደዚህ አይነት መልኩ ነው ጨርሻለሁ። አሁን ወደ አዘጋጀነው እቃ እንገለብጣለን። ኢንሻአላህ ወደ ኦቨኑ እንከተዋለን። ውስጡ ንፋስ እንዳይኖረው በእንደዚህ አይነት መልኩ ትንሽ መታ መታ እናደርግና እኩል እንዲሆንልን ከዛ በኋላ በእንደዚህ አይነት ስንጥር ካላችሁ ንፋስ ካለው እናስወግደዋለን ማለት ነው። በእንደዚህ አይነት ቀስ አድርገን እና እንዳልኳችሁ ፍርኑ በ180 ዲግሪ በመሐለኛ ሹቦ ነው ያደረኩት። ሹቦውን በመሐለኛ አድርጌ ነው አያሹ ማሻአላ ተባረከላ እንዴት ንፍት ብሎ እንደወጣ አያችሁ በሚያምር መልኩ እና እንዳልኳችሁ ከ35 ደቂቃ በፊት እንዳትከፍቱ ቆንጆ ኬክ እንዲወጣላችሁ። አያችሁ በእንደዚህ አይነት መልኩ ቆንጆ ኬክ እንድትሰሩ እንግዲህ ኢንሻአላህ አስተያየታችሁን ስጡኝ ኮሜንት ላይ ከወደዳችሁ ኮሜንት ላይ ጻፉልኝ ኢንሻአላህ። አያችሁ ቅድም በደንብ አድርጌ ደግሞ ስለቀባሁትኝ ምንም ሳይላላጥ ሳይዝ ወጥቶልኛል ማለት ነው። እና ከቀዘቀዘ በኋላ ነው ለ5 ደቂቃ እንዲቀዘቅዝ ትቼው ነው ከዛ በኋላ ነው የገለበጥኩትኝ። እኔ የነሰነስኩበት ስኳር ነው የተፈጨ ስኳር ማለት ነው። ቀለል ባለ መልኩ እናንተ ሶስ የምትወዱ ከሆናችሁ ሶስ መስራት ትችላላችሁ። ቀላል ነው ሶስ ለመስራት ደግሞ ቀለል ያለ ስነግራችሁ ምን ታደርጋላችሁ? የተፈጨ ስኳር እና የብርቱካን የአራንሺ ጁስ ማለት ነው የአራንሺ ጁስ ንጠብ እያደረግን እናማስለዋለን። ቶሎ ብሎ እንትን ስለሚል ቅልጥ ስለሚል ደግሞ ትንሽ ትንሽ እያደረግን እናማስለዋለን። በምንፈልገው ቅጥነት ሲሆን እናቋርጠውና ላዩ እናፈስበታለን ማለት ነው። እና ኢንሻአላህ ሌላ ሶሶች ብዙ አሉ። ኢንሻአላህ ቀለል ያለ ነው አሁን የነገርኳችሁ። ሌላ ሶሶች ደግሞ ሰራላችኋለሁ። አስተያየታችሁ ስጡኝ፣ ሞክሩት፣ ትወዱታላችሁ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ እናንተ ምንም ቸር ያቆየን። ባይ ባይ።